ፋሚሊ ላይክ ዛሬ ደስ ያላችሁ ላይክ እያረጋችሁ ቪዲዮዬን እስከ መጨረሻ እያያችሁ አበረታቱኝ ማለት ነው። ዛሬ ረዘም ያለ ቪዲዮ የሰራሁት በጣም ደስ ብሎኝ ነው ማለት ነው። ግርዝ ፋሚሊዎች የት ናችሁ? ወዴት ናችሁ? እስቲ በደስታ ተቀበሉኝ። እኔ በጣም ነው ደስ ያለኝ ዛሬ ደስታ ሙሉ ሆኗል። ከህይወቴ ነው ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት አጠገብሽ ቆማል። አብርሃምና ከሩታ ህይወት በቃ እኔ እና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ከንቷት ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሽ? አልተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው። እሱ ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፋው ታፍቀድ። ኧረ በሽታ ይቀፍሽ ወደዛ አንዴ መስለቃት ቻው ልበልክ ቢያንስ አንድ ነገር ሰላም የኔና እሱን ደስታ እሷም ትፈልጓለች ብዬ አስባለሁ። ምክንያቱም ያንተን ደስታ ነው ማየት የምፈልገው፣ ያንተን ሰላም ነው የምፈልገው ስለምትል ይከፋታል ብዬ አላስብም። እንግዲህ ከከፋትም ምንም ማድረግ አልችልም። ይቅርታ እላታለሁ። እንዳይከፋት እሞክራለሁ፣ ላለማስከፋት እሞክራለሁ። ግን በቃ ደስታችን ስለተመለሰ ግን እኔ በጣም ደስ ብሎኛል። እውነት ለመናገር እሱም ደስ ብሎታል። እንደገና ልጁን ሲያይ ምናምን ያለው ስሜት በጣም ደስ ይል ነበር እና እኔ በጣም ደስ ብሎኛል። እንደዛ ስለሆነ የምሬ ነው የምላችሁ። ፈጣሪ ተመሰገነ ይሁን። ብቻ ለሁሉም ነገር ፈጣሪ ይመስገን ማለት ጥሩ ነው። ይሄ መግባት የሌለባችሁ ቦታ አለመግባትንም በዚሁ ትማራላችሁ ብዬ አስባለሁ። ምንም ቢሆን በቃ ባልና ሚስት ይጋጫሉ፣ ከዛ ይታረቃሉ። ከዛ ደግሞ ዙሪያ ያሉ ሰዎች ናቸው ዳር የሚቀሩት እና ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። አሜን ልላችሁ ወዳለሁኝ። ሚስት ለባል ምንድነሽ የሚባለው? ዘውድነሽ ይባላል አይ ቲንክ። እና ምንም ቢሆን ከማንም በላይ ባልም ቢሆን ሚስቱን ነው የሚያስበልጠው። ምንም ቢናደድ፣ ምንም ሌላ ነገር ቢያደርግ፣ ምንም ከሰዎችም ጋር ቢሆን ባለው ግንኙነት ውስጥ የሆነ መጥፎ ስሜት ቢሰማውም ግን ያስበልጣል እና መሰለኝ በእውነት ይህንን ነገር ማድረግ አሁን በኋላ ደስተኛ ሆኖ ህይወቱን ይኖራል። ዝም ብዬ ሳስበው ይከብዳል፣ ይደብራል። ትክክልም ነገር አይደለም። ገባሽ? ነገሮች እንትን እንላለን። እኔ ራሴ ረቃታለሁ በአንዴ ይህንን ነገር እንትን ስንል ሊደብራት ይችላል። ምንም ኖርማል ነገር ነው። ኖርማል ነው። እንዴት ኖርማል እንደሚሆን ታውቃለህ? ትክክለኛውን ነገር ነው እያደረግን ያለ ነው። እኔም አንተም ተስማምተንበታል። ብዙ አውርተናል። ብዙ መፍታት ያለብንን ነገር ፈተናል። በድንገት እኮ ነው ልግም ሰው አይደለችም። እኔ እናንተ ማል ምን ታደርጋለች? ከአሁን በኋላ በደንብ አድርገህ ነግረሃት ከህይወታችን ልቅ ነው ማለት ያለባት። አታስፈልገንም ሲጀመር ውስጧ ይሰበራል። ገባሽ? በደንብ ነው እንጂ ሊነገራት የሚገባው ሲጀመር ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው ውስጥ የተዳረስ ነው አይደለ? ከዚህ በፊትም ደም ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማ ትመጣለች። ፊት ለፊት የሚገባትን ነገር በሙሉ ነግረሃት ጣት ተገቢ ነው እና እንዴት ይደብራታል ነው እዛ ቦታ አላስፈልግም እንደማላስፈልግ እየገባኝ ደግሞ ምንድነው ሙጭጭ ግግም ማለት። ስለዚህ በደንብ አድርገን ነግረናት እንደውም ሊነገራት ይገባል። አይገርምህም? ሌላው ይቅርና በደንብ አድርገን ነግረናት ከኛ ህይወት ውጪልን እንላታለን። የሆነ ነገር ልናናግርሽ ታተንሻል እና አንተ ትነግራታለህ። አይ ነገር ያጥሮታ አንቺ ራስሽ ምንድነው? እሺ ምን መሰለሽ ሄርሜላ፣ ያው እስከ ዛሬ ድረስ ብዙ ነገሮች ተፈጥረዋል። እኛና አንቺ መካከል ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይሄ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰንነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም።
ከህይወታችን እንድትወጪልኝ ይፈልጋለሁ። ከህይወቴ ነው ከህይወታችን ያልገባ ከህይወታችን ከኔም ከባሌም ህይወት እንድትወጪ ይፈልጋል። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለእኔ አዲስ አይደለም፣ ግን አብርሽ ከአንተ ጋር ላውራ ይቻላል። ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድን ነው የተፈጠረ ያለው አልገባኝም። አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ከአንተ አፍ ነው የወጣ? ከልብህ ነው አብርሃም? ደህና ነህ ግን? አሀ ምን ሆነሽ? አታረጋጊ እንጂ ነው ትብ እያሰበች ነው። ምን ብላ ነው እየመከረች ያለችው? አሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት ቀይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ እንፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይቲኝ ነበር፣ ግን በምን አይኑ ሊያስደነግጥሽ ይችላል። በልብላካ ንገራት እንጂ እንደዛ በነገር አወራን አይደል? አብረሹ ብትሆኚ እኔ ሚስቱ አለሁኝ፣ እኔ እበልጣለሁ እንዴ? ለምን እንደዚህ ያደረክኝ? በጣም ነው ወርና እንዴ? ተነጋግረንበት ነው ይሄ ነገር ሰላም ይሰጣል። እኔ እኮ በአንድ ቀን ውስጥ ሁለት አይነት ማንነት እንዳሳየችኝ ሰው ምን የምነግረው ነገር የለም። ግን አብርሃም ጉዳይ ነው መጎዳትን መርጠህ ነው? ልገሹ ነው? አሁን ወደሹ ነው? እውነት ልብሽ ተመልሶ ነው? አብርሃም ምን አስነክታ ነው እቺ ልጅ? በቃ ለመረጋጋት ነው ነገር አስነክታለች። ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። በደንብ በተግባር አሳይቶሻል። አይ ነው ማለት ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ልትጎጁ እንደሆነ በደንብ ታውቆኛል። ታይሩ እና ይህንን ነገር ለማድረግ ወሰነ። ደውልልክ አይዋ ፍቃድ እናወራበት እና መደወልሽንም እኔ ወደ አንተ ለመደወል ሰው እናንተ ለማውራት አብርሃም ከነ ስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረው እና ያ ሁሉ ጊዜ እንዳል ማለት አስፈላጊ ከሆነ አይነት ሰዓት መስኝም ነሽ እንዴ? አይደለሽም ማለት አይ ጉዴ አበዛችሁ እኮ። እሺ አንዴ ልቀፋው ታፍቀጅልኝ አንዴ። አይዋ እንደዛ አስፈላጊ አብርሃም አንዴ አስለቃት። እሺ ቻው ልበልክ ቢያንስ አያት እኮ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። ግን ለምን በቃ እንዴ ምን ሆነሽ ነው? ዝም አልኩሽ። ፈለግሽ ቀለድሽ። አብርሃም አልገባህም? ስለዚህ ሊገባ ካልቻለ እስከ ዛሬ ድረስ ዝም ማለት የራሱ ተገቢ አይደለም። እንደዚህ ማድረግ እየቻልኩኝ ገባሽ? ግን በቃ ይሁን፣ ለፈጣሪ ተነው እንለፈው። ትዳራችንን ስለተመለሰ በጣም ለማይሆን ነገር ነው እያወራሻልሽ። እንደዛ አይደለም። አንቺ ለሱ ጥሩ ነገር አስበሽ ትዳርሽ እንዲመለስ ኦር ሰምቲንግ ወደሽ ቀረኝ ነው ሚስቱ ያደረገኝ። አንድ ቀን እኮ የወደደኝ ያደረገኝ በቃ አሁንም ቢሆን ወደ እኔ የተመለሰው ስለሚወደኝ ስለሚያፈቅረኝ። ገባሽ? እንደዛ ነው እሺ በቃ አለቀ። ባይሆን ኖሮማ ይኸውልሽ በጥቂት ቀናቶች ውስጥ ነገሮችን መፍታት አንችልም ነበረ። እሺ እስከ ዛሬ የት ነበርሽ ታዲያ? ዛሬ ሳ ደግሞ የሚገርም ሰላም አገኘን። በጣም የሚበልጥበትን ሰላም ስላስበለጠ መሰለኝ ይህን ውሳኔ ለመወሰን የቻለው። ገባሽ? እሺ ለምን እንደዚህ ድንዝዝ አለ? አዎ ደባ ትክክለኛውን ነገር ያደረግነው እውነቱን ስነግር እኔም በጣም በታገሰ ስሜት ነገሮች አንዳርጌ ለአውራት ሞክሬያለሁ። የምችል ማውቀው ራሱ አንድ ጥሩ ነገር ነው። ቀስ በቀስ እንኳን ከህይወት የምትወጣ ማድረግ ነው እንጂ በአንድ ጊዜ እንደዚህ ማለት ቀስ በቀስም ነው። ቀስ በቀስም አይደለም መሆን ያለበት። በቃ ትክክለኛ ውሳኔያችንን ማወቅ አለባት። ከአሁን በኋላ ደግሞ ህይወታችንን በሰላምና በደስታ ስንኖር ነገሩ ሁሉ ይገባታል። በቃ ያበቃል ነገር። ዛሬ እንግዲህ አቶ ሄርሜላ ከህይወታቸው ውጪ ተብላለች ማለት ነው። አብርሽ በነገራችን ላይ የተለማመጣት ሰውን ማስከፋት ስለማይፈልግና የሰው ልጅ ተከፍቶ እንዲሄድ ስለማይፈልግ እንጂ ፈልጓት እንዳደለ በብዙ ነገሮች ያስታውቃልና ብዙዎቻችሁ እንዳተቹ ብዬ ነው ማለት ባንዴ አይሆንም። እርግጥ እኛም እኔም ደንግጫለሁ። ራሱ ሩታዬ ባንዴ ቅይስ ብላ እንደዛ አይነት ጥያቄ ውስጥ ሲገቡ ማንም ይወደስ ደንግጧል። ስለዚህ ላይክ ሰብስክራይብ እያደረጋችሁ ፋሚሊዎቼ አበረታቴ ማለት ዛሬ የመጣሁት እንግዲህ በደስታ ነው። ፈንድቅድቅ ብዬ
ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንደፋፊው ልየዋ ደስ ያለው የሰው ደስታ የሚያስደስታችሁ ላይክ እያደረጋችሁ ቪዲዮ ዛሬ ሩታዬ እንግዲህ ከባሏ ጋር መታ ከህይወታችሁ ውጭልና የምታስፈልጊ ሰው አይደለሽም፣ በቃ ታርቀናል። እንደዚህ ያንገበግባል እንደ ባልና ሚስት ይታረቅ። እንዳውም ደስ ልሽ ይገባ ነበር። እሱ ነው ደስታ ፈልጋለሁ ብለሽ የለም እንዴ? ለምንድን ነው የከፋሽ ብላታለኝ። እሷ ደግሞ የምትፈልገው ከሱ ጋር ማሽቃበጥና የሱ ህይወት ማበላሸት ስለነበረ አልተሳካላትም ማለት ነው። ላይክ አርጉ ፋሚሊ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ልኝ ማለት ነው። በጣም ደስተኛ ነኝ እኔ የኔ ውዶቼ ግሪስ ፋሚሊዎች የት ናችሁ? ደስታችን ተመልሷል ማለት ነው። እኔ ያው ታውቃላችሁ አብርሽና ሩታ ታርቀው ሲመጡ ፍንጥስ እንደምል ታውቃላችሁ ማለት ነው። እናንተ እንደኔ ደስ ያለው ቪዲዮ በሙሉ ነው ያመጣሁት ዛሬ። ትራክ ቢለቅ ይልቀቅ እንጂ ዛሬ ይለቀዋል ብዬ ተስፋ አደርጋለሁ። ላይክ አርጉ የኔ ማሮቼ ውዶቼ ልዕልት ፋሚሊዎቼ። እኔ በጣም ደስታ ተመልሷል ማለት ነው። የኔ ማሮች ማለት ነው። የኔ እንቁ ቤተሰቦች እናንተ ለካ የሰውን ባል ማግባት አያችሁት አይደል? እኔ ማለት ነው እኔ ፋፌ ልጆች እናት ትዳር ያለው ወንድ ስልኬ እንዲደውል አልፈልግም። ለምን ባሉ ለሌላ ነገር አይደለም። በቃ በጣም እንደሚያስጠላ ያየሁት የተማርኩት ማለት ነው በሩታዬ ማለት ነው። የሰው ባል የሰው እንደሆነ ማለት ነው። እኔ ባለ ትዳሩ አሁን ዝም ብሎ ለመወያየት እንኳን ስልኬ እንዲደውል አልፈልግም። ለመወያየት ስላችሁ ዝም ብሎ አለ አይደለ ወይ በሆነ ነገር ትገናኛላችሁ በገበያ በምናምን። አንዳንድ ወንዶች ዝም ብሎ ይሟዘዛሉ አይደለ? እንደዛ አይነት ወንድ እንኳን ከስልኬ እንዲያልፍ አልፈልግም። በእውነት ፋሚሊ በጣም የሚያስጠላ በጣም የሚደብር። እናንተ የሚጠቅምህን አታውቅም። አንተ ሞኝ ነህ፣ አንተ ጅል ነህ። አብርሽ ነው ጅሉ። አብርሽ ሰው መከፋት እንደማይፈልግ ብቻ ነው ቪዲዮ ላይ ያየሁት እንጂ ተከፍታ እንድትወጣ አልፈለገም እንጂ ጭራሽ ስሜት የሚባል የለውም ለሄርሜላ ጭራሽ። ባንዴ ለምን ሩታዬ ቀስ ብዬ ከህይወት ያወጣታለሁ ምናምን ቢል አይሆንም ነው ያለችው። ለምን ትሰርቃታለች በዛ እየመጣች? በቃ ግልግል ስልኩ ተቀይሯል፣ በቃ ኮዱ ተቀይሯል ምናምን በቃ ስሬስ ልጇና ባሏ ጋር እየተደባደበችልና አሁን በአንድ ቤት ውስጥ ሲመጡ ደስ አይልም ፋሚሊ። እኔ በጣም ነው ደስ ያለኝ ዛሬ፣ በጣም ነው ደስ ያለኝ። ላይክ አድርጉ፣ ሰብስክራይብ አድርጉ ይሄንን ቪዲዮ እስከ መጨረሻ። የሩታ ሀብቴ እህቶች፣ የአብርሽም አድናቂዎች የምትጠሉኝም ካላችሁ እኔ እወዳችኋለሁኝ። ለምን አብርሽና ሩታ ስለታረቁ ማለት ነው። ስለታረቁ እኔ እወዳችኋለሁ። እኔ እሳቸው አብርሽ ከዚህ ከጋለሞታ ሴት እንዲርቅ ከሐራም ሴቶች ጋር እየሄደ እችን የመሰለች ሚስቱን 450 ሺህ ታይቶለት አያውቅም። ከሄርሜላ ጋር ከ150 በላይ ታይቶለት አያውቅም። ዛሬ ላይ ቻናሉ እንዴት እንደተንቀሳቀሰ መማር ትችላላችሁ። ሩታ ሀብቴ የአብርሽ መብራት ናት። ዩቲዩቡ ለራሱ የእሱ ቻናል የሚፈልገው ሩታን ብቻ ነው። ከሌላ ሴት ሲመጣ ዘጭ ነው የሚለው። ከእሷ ጋር ሲመጣ እንደምታዩት አያችሁ አይደል? ስለዚህ ለዛ ነው አብርሽን እኛን ጠልተነው ሳይሆን ቆሻሻ ስራውን ነው የምንጠራው። እንደዚህ አሁን ዛሬ አይታችኋል እንዴት ያረካቱ። ለምንድን ነው እሷ እንዳትከፋ? ሚስቱ ናት፣ የትም አይሄድባትም። ልቡ ሩታ ጋ ነው። ግን እችኛይቱ ተከፍታ እንዳትሄድ በጣም ታግሷታል። እሷ ስንት አይነት ነገር እንጎዳህ ነው። የልጅን አባት የጎዳ ሴት ማን ነው? ወንድ ልጅ ነው እንጂ መጉዳት እንደውም የሚጠረጠረው ማለት ነው። ሴት ልጅ የልጇን አባት ጎርታ አታውቅም። የልጇን አባት የመጀመሪያ ባሏን ሴት ልጅ አትጎዳም። እና ለማንኛውም ማለት ነው ላይክ ሰብስክራይብ እያደረጋችሁ በዛሬው ቪዲዮ ደስ ያላችሁ ማለት ነው። እርግጥ ሄርሜላ ባንዴ እንደዚህ ሂጂ ስትባል እንደሚከፋት ማንኛችን መገመት አያቅተንም። ነገር ግን ሩታዬ ደግሞ ፍቅሯንም ልጇም ጋራ ከባሏም ጋራ ዘና ፈታ ብላ ለማሳለፍ ግዴታ ነቀርሰዋን መንቀል ስላለባት ራሷን ማረጋጋት ስላለባት ቢዚ መሆን ስለሌለባት ግዴታዋ ማስወጣት እንዳለባት ስለተሰማት ነውና ላይክ ሰብስክራይብ አድርጉ። ወዳችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ያያችሁ አበረታቴ ማለት ነው። እኔ በጣም ደስታ ተመልሷል ማለት ነው። የድሮዋ ሩታዬ እየተመለሰች ነው፣ አብርሽና ሩታ ማለት ነው። እናንተ እኔ ደስታ በቃ እንደኔ የሚያስደስተው ላይክ አድርጉ። በጣም ነው የምወዳችሁ ፋሚሊ። ክሽና ሆኜ ነው እየቀረጽኩላችሁ ያለሁት። ሶሪ ጫጫታ እንዳይገባብኝ ማለት ነው።
ላይክ አድርጉ። እኔ በጣም ነው ደስ ያለኝ ፋሚሊዎቼ፣ እንደኔ ደስ ያላችሁ። የሰው ልጅ ማለት ነው በቃ የሚሰራውንም የሚኖረውንም ማወቅ እራሱ ነው። አብርሻውን የሚጠቅመውንም አሽቃበጠች፣ አሽላላች፣ ምን አለች የኔ ልቀቂልኝ። የሰውን ባለትዳር ሴት ባሏን እንደ ባይተዋር ተደርጋ ከህይወታችሁ ውጪልኝ ያይተተው እንደላቀቅ የነበረ በአንድ ቪዲዮ ውጪልኝ በቃ ተመካክረን ይሄንን ሐሳብ ያሰብነው ውጪልኝ ሲላት ሴት ልጅ ሁና ማለት ነው እንደዛ ሲላት ምን ያክል እንደሚሰማት አሰቡት። አያችሁ አይደለም? የሰው ልጅ የምትኖሩትን ሳይሆን የምትበሉትን ሳይሆን የምትኖሩትን ሰው ምረጡ። ሰው ልጅ የምትመርጡ ምግብ አይደለም፣ ልብስ አይደለም፣ የምትኖሩለትን ኑሮ ባላችሁን ማለት ነው አብራው አጋራችሁን እድሜ ልክ አብሯችሁ የሚኖረውን ሰው መምረጥ አለባችሁ። ስለዚህ ሩታዬ አሁንም ትዳሯን አንቺ ታስ ችግር የለም ነይ ግቢ ላይክ እያደረጋችሁ የሰው ልጅ የሚመርጠው የሚበላውን ሳይሆን የሚኖረውን አብሮ። ለምን የሰው ባል የሰው ነው በቃ እንደምታው አያስፈልግም። ጀግና ሁኑ። ያንተ እንጀራ ይሻግታል እንጂ ማንም አይበላውም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቷት። ቆንጆዋ መታለች። የታገርሽ አላማጣ ታውቃላችሁ? አደይ ናት። ለማንኛውም የኔ ተከታይ እነሱ ናቸው በሙሉ። ያላማጣ ልጅ ነኝ ሴትዮ እንደምታውቋት ናቸው። አይብሌ አሁን የተፈካፍትላታለሁ ደግሞ ታሳድጉልኛላችሁ። ገና አዲስ ደግሞ ለኢማራት አዲስ ናት። አንድ አመት ሆነሽ አይደል? አንድ አመቷ ከዛ እናስለምዳታለን ማለት ነው። ፋስት ናት ደግሞ እንደምታዋት። አገሩ ብትግባባ እዛ ሀገር እንደኛ ብትቆይ በአንድ እግሩ ነው የምታቆመው። ትንሽ እንኳን ቀበጥበጥ ማለት ወዳለሁ እና ሳድጉን ማለት ነው። የዛሬው ቪዲዮ በጣም ደስ እንዳለኝ ፈታ እንዳላችሁበት ተስፋ አደርጋለሁ። ምናት ራሱ ማለት ነው እኔን ስታይ እንዳለ ከኋላ ገብታ አሁን ከታች አይታ ወደ መጨረሻ እየሄደች ነው። ጎበዝ ናት። እየተከታተለቻቸው ምክንያቱም የሰው ትዳር የሰው ነው። የሰው ደግሞ እግዚአብሔር ከላይ ተሰጠ በቃ። ስለዚህ የሰው ወንድ የምታዩ ሴቶች ተጠንቀቁ፣ ተማሩ። የወለደ የትም አይሄድም። የወለደ ዞሮ ሚስቱ ጋር ነው ሄዶ ላይፉን ዞሮ ይመጣና ከሚስቱ ጋር ከልጁ እናጋ ማለት ነው። ላይክ እያደረጋችሁ ላይክ ማቆም የለበትም። ላይክ አበረታቷት ፋፊ yes እና ለምታው ዛሬ እኔ በጣም ነው ደስ ያለኝ ማለት ነው። በጣም ከምንም በላይ ደስ ያለኝ ቀን ዛሬ ነው ማለት ነው። ብዙዎቻችሁ አላመናችሁም ነበረ። ፋፊ አታሽቃብጪ፣ አብርሽን አትመኝ፣ ነገ ሌላ ነገር ይመጣል ተይ ምናምን ትላላችሁ። እኔ በእውነት በፍቅር አልደራደርም፣ በርትና በአብርሽ ፍቅር አልደራደርም። ለምን ብትሉ እውነተኛ ፍቅር ማንንም ሰው ወጣ እወድሃለሁ አትልም። ሩታዬ በተግባር አሳይታናለች ፍቅሯን። አሁንም በተግባር እያሳየችን ነው፣ ወደፊትም። አሁን ደግሞ ልዝናኑት ሀገር ይወጣሉ። አቶ ሄርሜላ እንግዲህ እቺ ለቅሷን ሶፍት እናቀበላታለን። በቃ እኔ ጨክኛለሁ፣ በሴት አልጨክንም ነበር በስራዋ ስለሚያናደኝ ማለት ነው። አንተ ትጎዳታለህ። ዛሬ ለራሱ ያለችው ቃላቶች ባልና ሚስት ናቸው፣ አብረው ነው የመጡት። እያየች ቆማ እያየቻቸው ነው። ትንሽ እንኳን አልባነነችም። እሷ ለጎዳህ ነው፣ እኔ እሻልሃለሁ፣ የሚያፈቅርህ ምረጥ። የሷ ፍቅር ምኗ ላይ ነው? ሲቆይ እያዋረደችው እያሰደበችው ዩቲዩቡ ዝቅ እያለ እይታ የለው ደረጃ የለው። በእውነት ፋሚሊ ላይክ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ማለት ነው። ወዳችሁ